አለይኩም ያ ጀማዓ እንዴት ናችሁ? የዩቲዩብ ነዋሪዎች ደህና ናችሁ ወይ? አለሁኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቻናላችን ሰብስክራይብ አድርጉልን፣ ቪዲዮአችን ላይክ አድርጉና እናመሰግናለን። ዛሬ ደግሞ የመጣሁት አንዱ ሰውዬ ከወደ ጣሊያን ሀገር አሉ ሽንት መሽኛዬ ትንሽ ነው ሴቶች እንጂ አይወዱኝም ብሎ ብር ከፍሎ አሉ ሽንት ማሽኛውን አሰራሉ። ጋይስ ምን ዋጋ አለው? ሽንት ማሽኛ ቢተልቅ ዋጋ የለው ጋይስ። ቅንጭላት እኔ ግን ሽንት ማሽኛህን እንዲያሰራ ቅንጭላትህን ብታሰራው ጥሩ ነበር። አዎ ቀድሞም ከሽንት ማሽኛው በፊት ቅንጭላቱ ነበር መሰራት የነበረበት። ምክንያቱም ቅንጭላት ካልሰራ ያኛው ቢተልቅ ቢያንስ ጥበብ ከሌለው ምንም ዋጋ የለውም። አንድ መሀይም ወንዶች እሱም ብቻ ታገኘች ሴት ልጅ ምንም ሌላ ማትፈልግ ከነሱ ይመስላችኋል። በቃ እሱ ከቆመለት ሴት ልጅ በቃ የምትወደው የምታፈቅረው ይመስለዋል። ጥበብ ከሌለው ተገትሮ ውሎ ቢያድር ዋጋ የለውም ጋይዝ። ዋናው ነገር ቅንጭላታችሁ መስራት አለበት። አእምሮ ካልሰራ ጥበብ ካልተጠቀምክበት ምን ጥቅም አለው? አህያም እኮ አለው ለዚህ እና በቀደም ያልኳችሁ ነገር እድለኛ እናት አለ ያርጋችሁ በዚህ ምድር ስትኖሩ ያልኳችሁ ለዚህ ነው ውዶችዬ። አሁን የዚህ ልጅ ቤተሰብ እናትና አባት እህትየዋ እንዳለችው የሚኖሩበት ሀገር የሚኖሩበት አካባቢ አንገታቸውን ደፍተው ነው የሚኖሩት አለች። እነሱ በሚሰሩት መጥፎ ስራ ምክንያት እናትና አባቴ ቀና ብለው መሄድ አይችሉም፣ ከሰው ጋር መቀላቀል አይችሉም፣ እነሱ በሚሰሩት መጥፎ ስራ ማለት ነው። እና በዚህ ምድር ላይ መልካም ልጅ እንደመውለድ መታደል የለም። ገልቱ ልጅ ከወለዱ እንደዚህ አሁን አባታቸው ሞቷል፣ በህይወት የሉም። በህይወት ሞቶ ራሱ መልካም ልጅ ከወለዳችሁ ልጆቻችሁ መልካም የሚሰሩ ከሆነ ሞታችሁ ለራሱ እናትክን አላህ ይርሐማት አላህ ይርሐመው ተብሎ ዱዓ ሲያስደርጉልን ነው የሚኖሩት ጋይስ። መጥፎ ልጆች ከሆኑ ግን ሁሉ ጊዜ ሲያስረግሙ ሁሉ ጊዜ ሲያሳቅቁን ነው የሚኖሩት። እና እድለኛ እናት አለ ያርጋችሁ ያልኩት በቀደም በምክንያት አሁን የዚህ ልጅ እንደዚህ አይነት ገልቱ ልጅ ከመውለድ እኮ መሃን መሆን የተሻለ ነው። መሃን መሆን እኮ ይሻላል ጋይስ። እንደዚህ አይነት ገልቱ ኢሮፕ ሄዶ ጣሊያን ሀገር ሄዶ ራሱ የማይቀየር ድንቆሮ ከመውለድ ማለት ነው እንግዲህ ያስቡ። እና እህታችን ሊና በጣም ነው የምታሳዝነው የደረሰባት ነገር። የኔ እናት አላህ ሰብሩን አላህ ብርታቱን ይስጥሽ። ግን ደግሞ ኢንሻአላህ እንኳን በህይወት ተረፍሽ እንጂ ነገ ሌላ ቀን ነው። ነገ በጣም የተሻለ ነገር ታገኛለሽ አንቺ። እሱ ግን ከስሯል። አሁን ኢንሻአላህ ካለበት ተፈላልጎ አሁን ዲፖርት ነው የሚያደርጉት። ተያዘ አፈር ይብላ። እንደዚህ አይነት ቆሻሻ በነገራችን ላይ ጣሊያን ሀገር ባለፈ ራሱ አንድ ወንድሜ ቲክቶክ ላይ መጥቶ ያክስቴ ልጅ ጣሊያን 9 አመት አግብታ ኖራለች አለ። ከግብጽ ነው ከሱዳን አግብቶ ነው ወሰዲያት እና 4 ልጅ ወልዳ 9 አመት ኖራ ያሰቃያት ነበረ። በኋላ ዲፖርት አስጠርዞ ኢትዮጵያ ጣላት እና እንዴት እንደሆነ አላወኩም። አሁን ልጅቷ ኖርማል አይደለችም። እኔ የምኖረው ሳውዲ ስለሆነ ብዙም በስልክ ስለማላገኛት እንዴት እንደሆነ ምናምን እያለኝ ነበርና እንደዚህ አይነት ቆሻሻ አስተሳሰብ ካላችሁ የትም ሀገር ብትሄዱ አትቀየሩ። መልካም አስተሳሰብ ያለው እኮ መልካም ልብ የታደለ እኮ ኢትዮጵያ ሆኖ መልካም እየሰራ ይሄው አዲዮን አሁን ትናንትና ተነስቶ ከካናዳ ገብቶ ኢትዮጵያ ላይ ስንቱን ህይወት ታድጎ ስንቱን ህይወት ቀይሮ ለስንቱ የደስታ ምንጭ ሆኖ ይሄው ዛሬ በዓለም አቀፍ ደረጃ እንደዚህ ከፍ ተደርጎ ጠቅላይ ሚኒስተር ትራምፕ ሳይቀሩ አቀባበል ያደረጉለት መልካም ሰርቶ ነው ጋይስ። ክፉ ስራ ሁሌም እያሳቀቀ ይሄ ማን ነው ሐጅ የሚባለው? አላህ ሐጅ ያርግህ ይሄድብህ። አላህ ደግሞ ሐጅ የሚለው ስም ለሱ አይመጥንም እኮ ጋይስ። ስሙ ደግሞ ሙባረክ ምናምን ነው እውነተኛ ስሙ ራሱ። ሐጅ የሚባለው ግን ታዲያ ትልቅ ነው እንደምታዩት። በእድሜ በለጠ አልበለጠ ምንም ትርጉም የለውም ጋይስ። ሰው በእድሜው ምን ሰርቻለሁ ምን መልካም ስራ ሰርቻለሁ ነው እንጂ እድሜ ምን ሄደ አረጀ አላረጀ ምንም ትርጉም የለውም። እና እድሜው ትልቅ ነው። እድሜው ሙሉ ግን እንደዚህ መጥፎ ስራ እየሰራ ስንቶችን እያሳቀቀ ስንቶችን እያሰቃየ የኖረ ባለጌ ነው። አሁን ስለሱ በጣም ብዙ ሰዎች የምናውቀው ብዙ ነገር አለ እያሉ ነው ቲክቶክ ላይ ስለ ሰውየው ማለት ነው።
ማውራት ስለሚደብር ነው እንጂ ምናምን እያለ ነበር ጃፒ ራሱ እና ከእንደዚህ አይነት ባለጌ ወንድ ከማግባትም ቆሞ መቅረት ይሻላል። ቤተሰቦች የማያፈር ባለጌ ወንድ ለአባቷ ራሱ የሰጠውን መልስ አይታችኋል። ባለጌ ያው ባለጌ ነው በቃ ምንም ትርጉም የለው። የትም ቦታ ቢሄድ የትም ቦታ ቢኖር ተብልግናው አይማርም፣ ተብልግናው አይሰተርም። ጋይስ ሌላም ወንድማቸው ደግሞ ሳውዲ ሌላም ወንድማቸው ከሳውዲ ሲሰርቅ እጁን ተቆርጦ የገባው ወንድም አላቸው። አሁንም በተረፈው ባንድ እጁ ይሰርቃል አለች። አውዙ ቢላሂ ሚነ ሸይጣን ረጂም። እንደነዚህ አይነት ገልቱ ልጅ ከመውለድ መሃን መሆን እኮ የተሻለ ነው። መሃን ምን ይሆናል? ቀና ብሎ ተሰው ጋር ውሎ ይገባል። እንደዚህ አይነት ባለጌ ልጅ ወልዶ ከሰው ለመቀላቀል ሲያሳፍር የሚውል ጣሊያን ሀገር እየኖረ ህግ ያለው ሀገር እየኖረ እንዴት እንደሚናገር ለአባቷ እንዴት መልስ እንደሰጠ አይታችሁታል። ይቀየራል ብላ እህትየዋ በነገራችን ላይ ደግ ሰው ናት። ከውስጣቸው እህትየዋ ጥሩ ሰው ናት፣ እኔ እንዲያየኋት ማለት ነው። ይቀየራል ብላ እዚህ ድረስ ወስዳው ኢሮፕ ብዙ ነገር ዋጋ ከፍላለች። እሱ ግን ያው እዛው ብልግናው ላይ ነው የተገኘው። እና አላህዬ ከእንደዚህ አይነት ወንድም ከማግባት ቆሞ መቅረት በጣም አስር እጅ የተሻለ ነው። አላህ ደንቆሮ ጋር ታዲያ እኔ እንዴት አሁን ስርዓት ግን ያዝ ባለጌ ስብ ልክ እንደ ሴት ይቅርታ ሴትነት ንቄው ሳይሆን አለ ችክል ስለምንል ብዬ ነው። በቃ የሆነ ነገር እውነት እንደዚህ ነው እንዳ ነው እንዴ ወገቡን በእንትን አስረው ይሄን ያህል መከራከር 2 ቀን እንደገና ይንጋብን። አሁን ወደ ሌላው ነገር እንግባና የተዘረፉ ሰዎችም ይምጡ። የልጁ የታንቃሞት ሌላ ነገር አናወራም ስትይ ነበር። እሷ እንደፈለገች ስታወራ ግን እየሰማሽ ለምን ልጅ አለ እነግራታለሁ። መጨረሻ ላይ እነግራታለሁ። ስለተዘረፉት ሳይሆን አሁን ስላንቺ ድብደባ ነው ድምጽ እየሆነን ያለ ነው። አዎ የኔ ድብደባ ከዚህ በላይ ማብራሪያ ልሰጥበት አደረኩሽ። እኔ ምንድነው ያደረኩሽ? ጉቺ ምናምን ጊፍት የሰጠውሽ እኮ ብርቅ ሆኖብሽ እኮ አይደለም። ጥሩ ሁኔታ ላይ ስላልነበር እንትንነት እንዳይሰማት ድረስ ብሎ ይሄ ወንድሜ ተብየው ማለት ነው። ወንድሜ እንኳን አልለውም ግን ሀጂ ብለን ሌባው ብለን እንጥራው። ሀጂ የተጎዳሁት እኔ ነኝ አይደለም። ብዙ ማስረጃ አመጣው፣ በጣም ብዙ ነገር አመጣሁ። ከዚህ በላይ ማስረጃ ከዚህ በኋላ ላመጣ አልችልም። ሰዎች እኔ ገና አላቀረብኩትም እኮ ዋትስአፕ ላክሽልኝ መረጃ እኮ ገና አላቀረብኩትም። የኔን እንትን ማለት ፈልጌ የተጎዳሁትን አንደኛ ነገር መማሪያም እንደሆነ ነው የወጣሁት። በህይወት ዘመኔ አስቤውም አላቅም ከእንደዚህ አይነት ሰው ጋር እንትን ብዬ ጭራሽ ሚዲያ እንደዚህ አይነት ላይ እመጣለሁ ብዬ አስቤ አላውቅም። ከኔም አልፎ ቤተሰቤን ይሄው ጓደኞቼን ብዙ ነገር ሄድን። ይሄ ልጅ ስቲል ቱቱቱ ይለፈልፋል። ከምን ለማምለጥ እንደሆነ ይዤሽ ገደል ገባለሁ ምናምን የውርደት ጥግ ወስደኸኛል። ከዚህ በላይ ምንም የሚያስፈራኝ ነገር የለም። ምንም በውርደትም በምንም በመጎዳትም ሁሉ ነገር ሆንኩኝ። ገባሽ? አሁን እስቲ ጎረቤት ይመስክር ይላል። ጊዜውን ያራዝመዋል። እንዴ ሰው እኮ ይሰለቸዋል። ብዙ ነገር አለ። ሊናዬ አንዴ ሜሪን አስገቢያትና እኔ አውርቼ አልጨረስኩም። አሌክስ ሜንሽን ታርገው ሜሪ፣ ከዛ ሊና ትጨርስ ፕሊዝ። ሊና ታፍናለች የመናገር እድል። ሰላምና ሀጂ 10 ሚኒት እያበላችሁ ልጅቷ እንድትናገር እየፈቀዳችሁላት አይደለም። ፕሊዝ አንዴ ትናገር ሊና። ሜሮን ከመጣሽ አሌክስ ሜንሽን እያረግሽ ኮምቺ ኢንቫይት ያረግሻል። እሺ ሊና ተናገሪ። አንደኛ ነገር እኔ ራሱ ተቋቁሜ በዚህ ሰዓት ወይ ጸበል የምሄድበት ወይ የሆነ ነገር ማድረግበት የምረጋጋበት ጊዜ ነበር። ግን ስቲል ቁሜ እየታገልኩ ነው። አንተ ልጅ ግን መማሪያም እንዲሆን ነው። ብዙ ሴቶችም እየመጡ ነው። እቺ ሚስቱ የልጁ እናት ሞተች እየተባለች ያለችውም እንደኔ ሚስኪን እንደዚህ ስራ ሰራለሁ ሰው አመጣለሁ ምን አመጣለሁ ብሏት ከሰዎች አገናኝታው ምናምን ሊሆን ይችላል። እነሱ ደግሞ ኢትዮጵያ ያሉ ሰዎች አንገቷን ይዞ አምጪ ብር ብለዋት ሊሆን ይችላል። ሲጥ ብላ ሞተችው። ሀቋ መብርሃን ታውጣላት። ሌላ ምንም አልልም። እኔ ለኔ የደረሰችው ለሷ ሀቅም ታውጣላት እምለው እኔ ሀጂን ይውልህ ሀጂ 3 አመት ከኔ ጋር ሲኖር 1 አመቱ ብዬሻለሁ። 1 አመት ሁሉ ነገር ፋይን ነበረ። በ1 አመት ውስጥ አባቴ ሰፈር ውስጥ ኑረናል። እሱ እህቱ ቤት ኖሮበታል። ሆቴል ውስጥ ኖሯል ምናምን ነው 1 አመቱ።
ያ 1 አመቱ ካለቀ በኋላ 2 አመት ግን እየተቀጠቀጥኩኝ ነው የኖርኩት። እየተቀጠቀጥኩ ነው የኖርኩት እና እንዲህ ቆሜ ማውራቴ ራሱ እኔ ሆኜ ነው። ገባሽ? ብዙ ሀቃቸው የሚወጣላቸው ሴቶች ደግሞ ይመጣሉ፣ እየመጡም ነው። አንዷ ደግሞ ሌላ ደግሞ ምን አለች? ኢትዮጵያ እሷም ኢትዮጵያ ናት ከመውጣቱ በፊት እኔ እየደፈረኝ በምላጭ እያረደ እያስፈራራኝ ብዙ ነገር ያረገኝ ነበር።